ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሚያዝያ 13 2018 ዓመተ ምህረት የዓለም አቀፍ መገናኛ ብዙሃን ትኩረት ስቧል። አልጀዚራም፣ አዣንስ ፍራንስ ፕሬስ እንዲሁም ሮይተርስን የመሳሰሉ ጨምሮ በርካታ መገናኛ ብዙሃን በጉዳዩ ላይ ትኩረት ሰጥተው የህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያ የሰላም ስምምነት ውድቅ በማድረግ ቀደም ሲል የነበረውን አስተዳደር እንዲመለስ ወሰነ የሚለውን እሱን ትኩረት አድርገው ዘገባም አቅርበዋል። በዝምታ ውስጥ ሌላው ለዝምታው ምክንያት የሚሆነው ቲፒኤልኤፍ መግለጫውን አውጥቷል። ከመግለጫው ባሻገር ወደ ድርጊት ወደ ተጨባጭ እርምጃዎች ጉዞ መጀመሩ እየተጠበቀ ሊሆን ይችላል። ኢትዮጵያ ባህር በር ባነሳች ቁጥር ከዛ ጋር በተያያዘ ጉዳዮች መወያያ ሆነው በወጡ ቁጥር የማስታወቂያ ሚኒስትሩ አቶ የማነ ኤክስ ገጻቸው ላይ የኢትዮጵያ መንግስት አሁንም ስለ ባህር በር እያለ ነው፣ አሁን ደግሞ እነ ጻድቃን መጥተዋል የሚለውን ነገር ብዙ ጊዜ ይሄ የሀገሪቱን ሉዓላዊነት መጣስ ነው። ሰሞኑን ትላንት ወዲያ ደግሞ የተጻፉ እንደዚህ ነው። የሚፈልጉትን ነው እንደሚሰሙት ነው ሰዎች። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በትግራይ የተፈጠረው አዲስ ሁኔታ አስከፊውን ጦርነት መልሶ የሚደግም ሊሆን እንደሚችል ዓለም አቀፍ መገናኛ ብዙሃን ስጋታቸውን ገለጹ። ሮይተርስ፣ አልጀዚራ፣ አዣንስ ፕሬስን ጨምሮ በርካታ መገናኛ ብዙሃን ህወሓት ከጦርነቱ በፊት የነበረውን አስተዳደር መልሳለሁ ማለቱ የደቀነውን አደጋ በተመለከተ በትናንትናው ዕለት ሪፖርት አቅርበዋል። ህወሓት ከጦርነቱ በፊት የነበረውን አስተዳደር ለመመለስ መወሰኑን በአርስቱ ያነሳውና ይህም የሰሜን ኢትዮጵያውን ሰላም አደገኛ ሁኔታ ውስጥ እንደጣለው የዘገበው ሮይተርስ ሲሆን ከፍተኛውን እልቂት የገታው የፕሪቶሪያ ሰላም ስምምነትም በህወሓት ውድቅ መደረጉንም በዘገባው አመልክቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጦርነቱ በፊት የነበረውን አስተዳደር መልሳለሁ ማለቱም በሰላም ስምምነቱ ላይ ስጋት መጋበዙን የገለጸው ደግሞ አልጀዚራ ሲሆን እልቂትና ውድመት የጋበዘው የሰሜን ኢትዮጵያ ጦርነት ሊያገረሽ ይችላል የሚል ስጋት መደቀኑን ዘግቧል። የቀደመው ጦርነት 600 ሺህ ሰው እንዳለቀበትና 5 ሚሊዮን እንደተፈናቀሉበት ያስታወሰው ዋና መቀመጫውን ኳታር ዶሃ ያደረገው አልጀዚራ በትግራይ የሚኖረው ህዝብ 80 በመቶ አስቸኳይ ሰብአዊ እርዳታ ጠባቂ መሆኑንም የሰብአዊ እርዳታ ድርጅቶችን በመጥቀስም አመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካውን የእርዳታ ድርጅት ዩኤስአይዲን መዝጋታቸው በክልሉ ላይ የፈጠረውን ጫና በማስታወስም በዚህ ሁኔታ ውስጥ የጦርነት ስጋት መደቀኑን አመልክቷል። በቅርቡ ወደ ትግራይ ተጉዞ ያጠናቀረውንና የመቀሌ ከተማ ወጣቶች በጦርነትን በመሸሽ በሌሊት በአውቶቡስ ሲሳፈሩ የሚያሳየውን ቪዲዮም በዘገባው አያይዟል። People from Ethiopia's Tigray region are leaving the capital Mekelle by whatever means they can. Some say they're escaping the possibility of renewed fighting between armed groups, the government, and forces from Eritrea on Tigray's border. በአሁኑ ወቅት ደግሞ ወጣቶቹ ከመቀሌ እንዳይወጡ መከልከላቸውን ከክልሉ የሚወጡ መረጃዎች አመልክተዋል። እልቂትና ውድመት ያስከተለው ጦርነት እንዳያገረሽ ታዛቢዎችን ስጋት ውስጥ ከቷል በማለት በጉዳዩ ዘገባ የሰራው ደግሞ የፈረንሳዩ አዣንስ ፍራንስ ፕሬስ ወይንም ኤኤፍፒ ሲሆን በቀደመው ጦርነት 600 ሺህ ሰዎች ሞተዋል ሲል ለአንባቢዎቹ በዘገባው አስታውሷል። ህወሓት የፌዴራል መንግስቱን በመወንጀል ከጦርነቱ በፊት የነበረው አስተዳደርን ለመመለስ መወሰኑን በመግለጽ ከጎረቤት ክልሎችና ከጎረቤት ሀገራት ጋር ግንኙነት እናሻሽላለን ማለታቸውን በተመለከተም ስሙ ላልተጠቀሰ የህወሓት አመራር ጥያቄ ማቅረቡንም ኤኤፍፒ በዘገባው አካቷል። ስማቸው ያልተጠቀሰው የህወሓት አመራር ከአማራም ከአፋርም ከሱዳናውያንም ከኤርትራውያንም ጋር መነጋገር እንፈልጋለን የሚል አጭር ምላሽ ሰጥተዋል። እነዚህ ከላይ የተዘረዘሩትና ሌሎች መገናኛ ብዙሃን የፌዴራል መንግስት ምላሽ ምን እንደሚሆንና ሁኔታው ወዴት እንደሚያመራ እንዳልታወቀም በዘገባዎቻቸው አመልክተዋል።
ኢትዮጵያ በአባይ ውሃ ላይ ተጨማሪ 3 ግድቦች ለመገንባት ጨረታ ማውጣቷን ተከትሎ ግብፅ ኡጋንዳን ከኢትዮጵያ ለመነጠል እየተንቀሳቀሰች መሆኗም ተዘገበ። በጸጥታ ጉዳዮች ላይ የሚያተኩረውና መረጃና ትንተናዎችን የሚያቀርበው አፍሪካ ኢንቴሊጀንስ ከፓሪስ ትላንት እንደዘገበው ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ባለፈው ወር ለኩባንያዎች ጨረታ ማውጣቷን ገልጾ ግብፅ ከኢትዮጵያ ጋር ከመደራደር ይልቅ በአባይ ተፋሰስ ውስጥ ያሉና ከኢትዮጵያ ጋር የሚሰሩ ሀገራትን ከኢትዮጵያ ወደ መነጠሉ ማዘንበሏን ገልጾ በዚህ ረገድ ከኡጋንዳ ጋር ተጀመረ ያለውን ግንኙነት ዘርዝሯል። የኬንያውንም የቀደመ ግንኙነት አስታውሷል። ኢትዮጵያ በአባይ ወንዝ ላይ የምትገነባቸው ተጨማሪ 3 ግድቦች በአጠቃላይ የሚያመነጩት ኃይል ከታላቁ የህዳሴ ግድብ በከፍተኛ ደረጃ የሚበልጥ 10 ጊጋዋት ወይንም 10,000 ሜጋዋት እንደሆነም በዘገባው ተመልክቷል። ካራዶቢ፣ ማቤል እና መንዳያ በሚል ጨረታ ያወጣላቸው 3 ግድቦች ገና ሳይሰሩ በታላቁ የህዳሴ ግድብ ብቻ በሙሌቱ ሂደት እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 38 ቢሊዮን ኪዩቢክ ውሃ ግብፅ ማጣቷን የግብፅ የውሃ ሚኒስትር ሃኒ ስዊላም ባለፈው ጥር ወር መናገራቸውን አፍሪካን ኢንቴሊጀንስ አስታውሷል። ከአባይ ተፋሰስ ሀገራት ከኢትዮጵያ ጋር የተጣጣመ አቋም ያላትን ኡጋንዳን ከጎኗ ለማሰለፍ ኡጋንዳ ላቀደችው ግድብ ግንባታ $6 ሚሊዮን ከኢንቨስትመንት ፈንድ እንድታገኝ እንዲሁም ሁለቱ ሀገራት በጋራ 3 ግድቦችን ለመገንባት የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲና የኡጋንዳው ምክትል የውጭ ጉዳይ ሚኒስትር ሄነሪ ኦኬሎ በነሐሴ 2005 የመግባቢያ ሰነድ መፈራረማቸውንም በዘገባው አስታውሷል። ሁለቱ ሀገራት በጋራ የሚገነቧቸው 3 ግድቦች በጠቅላላ የሚያመነጩት ኃይል ከኢትዮጵያ አንጻር በጣም ዝቅተኛ 1600 ሜጋዋት እንደሆነም ተመልክቷል። ግብፅ ለኡጋንዳ የኃይል ማመንጫ ከእስላማዊ ፋይናንስ ተቋማት ድጋፍ የምታገኝበትን ሁኔታ በማመቻቸት ኡጋንዳን ከጎኗ ለማሰለፍ እየተንቀሳቀሰች መሆኗም ተዘግቧል። የ1929ና 1959ን የቅኝ ግዛቱን በመጣስ እንዲሁም እንደ አውሮፓውያን አቆጣጠር በ1993 በግብፅ ፕሬዝዳንት ሆስኒ ሙባረክና በኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ መካከል የተፈረመውን ስምምነት በመጻረር ኢትዮጵያ እየተንቀሳቀሰች ነው በማለት የምትከሰው ግብፅ ከኡጋንዳ ባሻገር ኬንያንም ከኢትዮጵያ ለመነጠል ለኬንያ የውሃ ፕሮጀክት $100 ሚሊዮን ድጋፍ ለማድረግ ቃል መግባቷን አፍሪካን ኢንቴሊጀንስ አስታውሷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ህዝባዊ ወያኔ ሓርነት ትግራይ ህወሓት በሳምንቱ መጨረሻ ማለትም ሁለት ያወጣውና በማህበራዊ ገጹ ያስተላለፈው መግለጫም ከኢትዮጵያን ባሻገር የዓለም አቀፍ መገናኛ ብዙሃን አርዕስት ሆኖ እየተዘገበ ይገኛል። ምናልባትም ከፕሪቶሪያ የሰላም ስምምነት በኋላ የዓለም አቀፍ መገናኛ ብዙሃንን ትኩረት በከፍተኛ ደረጃ በመሳብ ረገድ ሊጠቀስ የሚችል ነው። በመዛ መሀል የነበሩ ግጭቶች፣ የተለያዩ እንቅስቃሴዎች ቢኖሩም በዚህ ደረጃ ሙሉ በሙሉ የፕሪቶሪያ የሰላም ስምምነት አደጋ ላይ የጣለ ወይ ደግሞ ሙሉ በሙሉ ውድቅ ያደረገ እንቅስቃሴ ከዚህ ቀደም ባለመኖሩ ምናልባትም የዓለም አቀፉ ማህበረሰብንም የዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል። አልጀዚራም፣ አዣንስ ፍራንስ ፕሬስ እንዲሁም ሮይተርስን የመሳሰሉ ጨምሮ በርካታ መገናኛ ብዙሃን በጉዳዩ ላይ ትኩረት ሰጥተው የህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያ የሰላም ስምምነት ውድቅ በማድረግ ቀደም ሲል የነበረውን አስተዳደር እንዲመለስ ወሰነ የሚለውን እሱን ትኩረት አድርገው ዘገባም አቅርበዋል። እንግዲህ ይሄ በህዝባዊ ወያኔ ሓርነት ትግራይ በኩል የተወሰኑ ውሳኔ ተከትሎ እሁድ ዕለት ነው የተወሰነው። ማለትም እሁድ ዕለት ነው መግለጫ ወጣው። ከዛ በኋላ ያሉ እንቅስቃሴዎች ምናልባት በፌዴራል መንግስት በኩል ምንድን ነው ያለው፣ በትግራይ ክልላዊ መንግስት በኩል ማለትም በጀነራል ታደሰ ወረደ የሚመራው መንግስትን በኩል እስካሁን ድረስ ባሉ መረጃዎች ወይንም ይህንን ቀረጻ እስከምናደርግበት ጊዜ ድረስ በኢትዮጵያ ፌዴራል መንግስትም እንዲሁም በህዝባዊ ወያኔ ሓርነት ትግራይ ኦልሬዲ እነሱ መግለጫውን አውጥቷል። የትግራይ ጊዜ አስተዳደር በጀነራል ታደሰ ወረደ የሚመራው እስከዚህ ሰዓት ድረስ በዚህ ጉዳይ ላይ እስካሁን የሰጠው መግለጫ ወይ ደግሞ ያወጣው ሪፖርት ያለ። ምናልባትም ከዚህ በኋላ የሚጠበቀው ህዝባዊ ወያኔ ሓርነት ትግራይ ይህን ውሳኔውን ተከትሎ ወደ እርምጃ የሚያመራ ከሆነ እርምጃውን ተከትሎ ምናልባት ጊዜ አስተዳደር የጀነራል ታደሰ የሚመራው ጊዜ አስተዳደር እንዲሁም የፌዴራል መንግስት በዚህ ጉዳይ ላይ አቋማቸውን ግልጽ ያደርጋሉ ወይ ደግሞ ወደ እርምጃ ሊያመሩ የሚችሉበት ሁኔታ ይኖራል ተብሎ እንግዲህ ይጠበቃል። ምናልባትም ከህዝባዊ ወያኔ ሓርነት ትግራይ ውሳኔ ጋር ተያይዞ ያለው ነገር በዓለም አቀፍ መገናኛ ብዙሃንም ትኩረት የሳበው ነገር እንግዲህ ምናልባት የአውዳሚ
በአንደኛው ክፍለ ዘመን በዛ ደረጃ በሁለት ዓመት ጊዜ ውስጥ እልቂት የተፈጠረበት ምንም አይነት ጦርነት ማለትም ባለፉት 26 ዓመታት አልነበረም የሚለውን በዓለም አቀፍ መገናኛ ብዙሃን ጭምር ትኩረት የሳበ ነገር ነው። የአፍሪካ አደራዳሪዎች ሰብሳቢ ሌተናል ጀነራል ኦሉሴጉን ኦባሳንጆ ባወጡት መግለጫው 600 ሺህ ነው። ቲፒኤልኤፎቹ በሰጡት መግለጫ ወደ 1 ሚሊዮን ከትግራይ ወገን ወይ ደግሞ በነሱ በኩል በቃ በሰጡት መግለጫ 1 ሚሊዮን ሰው ስለማለቁ ሲገልጹ ነበር። ምናልባት ያ ቁጥር ላይ ብርቱ ጥያቄ ማንሳት ይቻላል። ግን 600 ሺህ ራሱ በሁለቱ የትኛውም ወገን 600 ሺህ ሰው እልቂት እጅግ በጣም አደገኛ ነው። የዩክሬን ጦርነት እስካሁን ድረስ ያለው አሃዝ አልደረሰም። ከዛ በኋላ በተለያዩ ቦታዎች የሚደረጉ ግጭቶችን በዛ ደረጃ የሚጠቀሱ አይደለም። ያንን እጅግ ዘግናኝ አውዳሚ ጦርነት ከተካሄደ በኋላ ከዛ በኋላ የመጣው የሰላም ስምምነት በማናቸውም መመዘኛ የራሱ ክፍተት የራሱ ጉድለት ቢኖርበት ያ ስምምነት በሌላ በኩል ደግሞ የፈጠራቸው ቀዳዶች ቢኖሩም እጅግ አውዳሚውን ጦርነት የዘጋም ከፍተኛ ቀውስ የገታ ስምምነት ነው። ያን ስምምነት በተመለከተ እንግዲህ ሁለቱም ወገን ማክበርና ለስምምነቱ ተገዢ መሆን የሚጠበቅባቸው ቢሆንም በግልጽ እንደምናየው ላለፉት ከ2015 ማለትም በጥቅምት 2015 ጀምሮ ላለፉት 3 ዓመት ከምናምን በየጊዜው የሰላም ስምምነቱ በማን እንዴት ለምን ሲጣስ እንደቆየ ለማንም ግልጽ ይመስለኛል። ስለዚህ አሁን ባለንበት ሁኔታ ላይ ሆነን ዛሬ ፕሪቶሪያዊ ሰላም ስምምነት መጣስን ተከትለው ህዝባዊ ወያኔ ሓርነት ትግራይ ያወጣው መግለጫ በትግራይ ኮሚኒቲ በምሁሩም በወጣቱም በየትኛውም በኩል ያለው ምላሽ ምንድን ነው የሚለውን ነገር በተለያየ መንገድ እንግዲህ ያንን መሰረት አድርገው በሚወጡ ሪፖርቶች ላይ በትግርኛ የሚጻፉ መልእክቶችን በማጠናቀር ወደ አማርኛ በሚመለሰው ሶሎዳ ሚዲያ ላይም እንደተከታተል ነው በአብዛኛው በተማረው ክፍል ወይ ደግሞ በዚህ ጉዳይ ላይ አክቲቭ ሆነው በሚንቀሳቀሱ ወገኖች ዘንድ ቁጣን ቀስቅሷል። ተመልሶ ወደ አውዳሚ ጦርነት የሚገባበትን መንገድ የጠረጉበት ሁኔታ ነው በሚል ተቃውሟቸውን የሚያቀርቡ ወገኖች ድምፆች እየተሰሙ ነው። ወጣቱ ጦርነቱን ሸሽቶ ወደ ግጭት ላለመግባት ከዚህ ቀደም እንግዲህ በአውሮፕላንም በተሽከርካሪም ወደ መሀል ሀገር እንቅስቃሴ ሲያደርግ ነበር። አሁን ሰሞኑን ባሉ መረጃዎች በማናቸው መንገድ ወጣቱ ከዚህ ክልሉ እንዳይወጣ ገደብ እየተደረገበት ነው። ኬላዎች ላይ ወጣቶች በብዛት ተሳፍረው ቢጓዙባቸው መኪኖች ላይ ቁጥጥር ስለሚደረግ ወጣቶች ከክልሉ መውጣት የሚችሉበት ሁኔታ ዝግ ሆኗል። የሚሰጠው ምክንያት በህገ ወጥ መንገድ ድንበር ወደ ውጭ ሀገር የሚደረግ ጉዞ ነው የሚል ነገር ነው። ወደ ውጭ ሀገር የሚደረግ ጉዞ ሳይሆን ወደ መሀል ሀገር ወደ ሌላው የሀገራቸው ክፍል የሚደረግ ጉዞ መሆኑ ከዚህ ቀደም ታይቷል። አሁን በተለያየ መንገድ ወታደራዊ መልመላ፣ ቀደም ሲል ውጊያ ላይ የነበሩ ሰዎችን ጥሪ ማድረግ እንዲሁም ደግሞ በዛ መንገድ ጥሪ ለማይሳተፉ ጥሪውን ለማይቀበሉ ሰዎች ነው ማሳሰቢያም እየተሰጠ መሆኑን የሚገልጹ መረጃዎች እንግዲህ እየወጡ ነው። ምናልባትም ወደዚህ አላስፈላጊ ሁኔታ ውስጥ ህዝባዊ ወያኔ ሓርነት ትግራይ ማለትም በዶክተር ደብረጽዮን የሚመራው ቡድን እዚህ ሁኔታ ውስጥ ስለምን ገባ? አንዳንዶች የፕሪቶሪያው የሰላም ስምምነት በተለይም እነርሱ ቲፒኤልኤፎቹ እንደሚሉት የጀነራል ታደሰ ወረደ ሹመት እነሱን ሳያማክሩ የፌዴራል መንግስት በራሱ ጊዜ ብቻ ሹመቱን ስላራዘመው ነው የሚለው እንግዲህ ዋናው ምክንያት። ከዛ ውጭ ያለው በተደጋጋሚ ሲገለጽ የነበረ ነው። የጄኖሳይድ ስምምነቱ ላይ የተቀመጡ ነገሮች አልተተገበሩም፣ እንደዚህ የሚሉ ሁሉ ጊዜ በተደጋጋሚ የሚነሱ ነገሮች ናቸው። እርሱን በተመለከተ የተፈናቃዮችን ጉዳይ፣ የትግራይ ሉዓላዊ ግዛት የሚባለውን ጉዳይ በተመለከተ ከዛ ባሻገር የታጠቁ ኃይሎችን በተመለከተ የሚያነሷቸው ጥያቄዎች በተለይ በወልቃይት አካባቢ ያለው የታጠቀ የተከዜ ዘብ የተባለውን ኃይል ብዙ ጊዜ በተደጋጋሚ ያነሳሉ። ምናልባት እዚህ ላይ አንዳንድ ሰዎች ይህንን ቲፒኤልኤፍ ከሚያነሳው ምክንያት እንደ ተጨባጭ ወይ ደግሞ ምክንያታዊ ለማድረግ ያው ገለልተኛ ምናምን በሚል አስተያየት የሚሰጡ ሰዎች ይህን በተመለከተ የሚያነሱት ነገር አለ። ምናልባት ይህን የሚያነሱ ሰዎች የታጠቀ ኃይል በየትኛውም ወገን ማለትም የሀገሪቱን ጸጥታ ከሚያስከብሩ የፌዴራል ተቋማት ውጭ እንዲሁም በክልል ደረጃ በተወሰነ ኃይል ከሚንቀሳቀሰው ውጭ የሀገሪቱን ጸጥታ በዋናነት የሚቆጣጠረው የሀገሪቱ የመከላከያ ሰራዊት ነው። ስለዚህ ከዛ ጋር በተያያዘም
የታጠቀ ኃይል ከመንግስት እዝና ቁጥጥር ውጭ የሆነ መኖር የለበትም፣ ተገቢ ነው። በክልሎች ደረጃ የተወሰነ ኃይል መኖር አለበት፣ እሱም ግልጽ ነው። የተከዜ ዘብ የተባለው እንቅስቃሴ ለምን እዛ አካባቢ ተደራጀ የሚለውን ጥያቄ የሚያነሱ ሰዎች፣ በሌላ ወገን ደግሞ ወልቃይትና አካባቢውንም ሌሎችን ቦታዎችን ከዚህ ቀደም በጉልበት ይዞ የቆየው ህዝባዊ ወያኔ ሓርነት ትግራይ አሁንም በጉልበት ይዛለሁ የሚል እንቅስቃሴ በሚያደርግበት በፕሪቶሪያ የሰላም ስምምነት መሰረት በዲዲአር ፕሮግራም ሁኔታዎች አልፈው መሳሪያ ማስቀመጥ ተግባሩን ባልተወጣበት ሁኔታ ውስጥ አንደኛውን መሳሪያ አስቀምጥ ሌላኛውን እንዳያስከቀጥል ለማለት የሚያስችል ሁኔታ አለ ብዬ አላምንም። ከምንም በላይ በነዛም ወገን ከዚህ ቀደም ቦታውን በኃይል ይዞ ሲያፈናቅል፣ ሲገድል፣ ሲያሳድድ የነበረ ኃይል በጦርነት ተሸንፎም ቢሆን በሰላም ስምምነቱ መሰረት የመሳሪያውን ለመፍታት የቀረበለትን ወይ ደግሞ ዲዲአር ፕሮግራሙን በተገኘው ገንዘብ መጠን ለማስፈጸም ሲባል መጨረሻ ላይ እንዳይከናወን ወይ ደግሞ እንዳይደረግ የከለከሉት ራሳቸው ስለሆኑ የሆነው አካል ታጥቆ ሌላኛው አካል እጅ እግሩን አጣጥፎ እንዲቀመጥ የሚል መከራከሪያ ነው። ብዙ የሚሰራ ነገር አይመስለኝም። ቲፒኤልኤፎች በዲዲአር ፕሮግራም መሰረት አስፈላጊውን ነገር አሟልተው መሳሪያቸውን ፈተው ለክልሉ ጸጥታ የሚያስፈልገው ኃይል እዛ አካባቢ ላይ ስራ እንዲሰራ በክልሉ ኃይሎች ስር፣ ከዛ ውጭ ያለው ይሄ ነገር ከተፈጸመ የኢትዮጵያ መንግስትም በዞኑ ምናልባት በትግራይ ክልልም በአማራ ክልልም ሳይሆን ራሱን ችሎ ለጊዜው እየተንቀሳቀሰ ስለሆነ ለክልሉ ዞኑ ጸጥታ የሚያስፈልገውን ነገር ያንን ትቶ ሌሎቹ መሳሪያ መፍታት የሚችሉበት ሁኔታ የፌዴራል መንግስት ያን ያደርጋል ብዬ አምናለሁ። ማድረግም አለበት። ቲፒኤልኤፎቹ በዲዲአር ፕሮግራም መሳሪያቸውን ከፈቱ ማለት ነው። ቲፒኤልኤፍ መሳሪያ አልፈታም ብሎ በሌላ በኩል ደግሞ ሌላኛው መሳሪያ ይፍታ የሚል መከራከሪያ በምን መመዘኛ ተቀባይነት ሊኖር ይችላል? ፌዴራል መንግስቱም እኮ ያን አካባቢ ለመጠበቅ በሚደረገው እንቅስቃሴ በጉልበት የሆነ ኃይል መጥቶ ያን አካባቢ እወስዳለሁ ወራለሁ ለሚለው እንቅስቃሴ በሱም በኩል ተጨማሪ ኃይል ማደራጀት፣ ተጨማሪ እንቅስቃሴ ማድረግ የሱም ተግባሩ ነው። ስጋቶች ሲቀረፉ፣ ህግና ስርዓት ሲከበር ያንን በተመለከተ የፖሊስ ተግባር የሚወጡ አካላት ይኖራሉ። ከዛ ውጭ ያለው ነገር በህግ አግባብ መሰረት የሀገሪቱ የጸጥታ ተቋማት ያን ኃላፊነት ይወስዳሉ ነው። ስለዚህ የተከዜ ዘብ ጋር ምናምን ጋር አያይዘው ጥያቄ የሚያነሱ ሰዎች በዲዲአር ፕሮግራም ይፈጸም ያኛውም ትጥቅ ይፍታ የሚል ነገር እሱን ቢያነሱ ተገቢ መከራከሪያ ነው። ያለዛ ግን ያኛው ቲፒኤልኤፍ ከነ ወንጀሉ መሳሪያ ታጥቆ አሁንም እያስፈራራ እንዲቀጥል፣ ሌላኛው ደግሞ እጅግና እግሩን አጣጥፎ ይቀመጥ የሚል መከራከሪያ ምንም አይነት አሳማኝ ሊሆን ተቀባይነት ነው የሚኖረው ነገር አይደለም። ስለዚህ ከዚህ አንጻር ሰላምን የሚፈልግ ህግና ስርዓት እንዲከበር የሚጠይቅ የፕሪቶሪያ የሰላም ስምምነት ሳይሸራረፍ ተግባራዊ መሆኑ ላይ ትኩረት ማድረግ ነው። ከዛ ውጭ የኢትዮጵያ መንግስት ሽፍቶችን እያደራጀብኝ ነው የሚል የህወሓት መከራከሪያ አለ። እንግዲህ አንደኛው ሽፍታ የተከዜ ዘብ የሚባለው በወልቃይት አካባቢ የሚንቀሳቀሱ ኃይል ነው። ሌላኛው ሽፍታ ደግሞ በቲፒኤልኤፎች ነው ብለው በጀነራል ወዲያን ጥሩ ወይ ደግሞ ግብረ እግዚአብሔር በየነን የሚመራው የትግራይ የሰላም ኃይል ነው ማለት ነው። የኢትዮጵያ ሀገር መከላከያ ሰራዊት ጀነራል መኮንኖች፣ ሌሎች ከፍተኛ መኮንኖች እንዲሁም ደግሞ በሁለቱ ዓመት ጦርነት ከነዚሁ ከነ ዶክተር ደብረጽዮን ጎን ተሰልፈው ሲዋጉ የነበሩ ሰዎች ዛሬ ላይ ሽፍታ የሚል ስያሜ ራሱ መሰጠቱ ራሱን የቻለ አስገራሚ ነገር ነው። ይልቁንም እነዚህ ኃይሎች የኢትዮጵያ መንግስትን ያደራጃቸው ወይስ እነዚህ ኃይሎች እንዲደራጁ ህዝባዊ ወያኔ ሓርነት ትግራይ የወሰደው እርምጃ ገፋፋቸው የሚለው በታሪክ ውስጥ የሰማነው ወይ ደግሞ ያነበብነው ነገር ሳይሆን ዞር ስንል የምናየው እውነታ ነው። በፖለቲካ ጣልቃ ገብተው የአቶ ጌታቸው አስተዳደርን ለማፍረስ እንቅስቃሴ ሲጀምሩ የወታደሩ ወይ ደግሞ የታጠቁ ኃይል ኃላፊነት በገለልተኝነት የትግራይን ጸጥታ መጠበቅ ነው። ከዛ ያለፈ በፖለቲካ ጉዳይ ላይ ጣልቃ መግባት የለብንም የሚለው ድምጻቸው የታፈነባቸው ወይ ደግሞ ያ ድምጻቸው መሰማት ያልቻሉ የታጠቁ ኃይሎች ወደ ነፃ መሬት የሚል ወጥተው የጦር አዛዦችን በዚህ ሁኔታ ውስጥ ወደዛ ተጉዘው
የመሰረቱት ትግራይን ነፃ እናውጣለን የሚል እንቅስቃሴ ነው። ያንን እንቅስቃሴ የኢትዮጵያ መንግስት አደራጀ የሚል መከራከሪያ ለሚያስብ ሰው የሚመጥን ነገር አይደለም። የማያጠራጥረው ግን ይህንን ኃይል የኢትዮጵያ መንግስት ሊደግፈው ይችላሉ፣ ምንም አያጠራጥር። በሆነ ወገን ህግና ስርዓት አፍርሶ ህዝብን ሰላም ነስቶ ለመቀጠል የሚፈልግ ኃይል ባለበት ሁኔታ ውስጥ ከዚህኛው አዙሪት ወጥተው በሰላም መንገድ ላይ ለመሄድ የትግራይን ህዝብ መከራ እንዲያበቃ የሚንቀሳቀሱ ኃይሎች ሲኖሩ ከነዛ ጋር የዓላማ አንድነት ይኖረዋል የኢትዮጵያ መንግስት። እንኳን አሁን የኢትዮጵያ መንግስት አይደለም ይህኛውን የትግራይ ጊዜያዊ አስተዳደር የአቶ ጌታቸው ረዳን ስልጣን ለመንጠቅ በተደረገው እንቅስቃሴ ውስጥ ምናልባት እንደ ሰራዊት አዛዥነታቸው፣ በሌላም በኩል ደግሞ እንደ ምክትል ፕሬዝዳንትነታቸው ያን ሁኔታ ለመክታት አስተዋጽኦ ከማድረግ ይልቅ በሌላ በኩል ስልጣኑን በመፈለግ ያኛውን ህገ ወጥ እርምጃውን በተወሰነ ደረጃ ሲያበረታቱ ነበሩ የተባሉት ጀነራል ታደሰ ወረደ አሁን ደግሞ የእርሳቸውን ስልጣን ለመንጠቅ የሚንቀሳቀሰው ኃይል በሚንቀሳቀስበት ሰዓት በአንድ በኩል ደጋግሞ የሚሉት ትግራይ ውስጥ መልሶ ጦርነት እንዲፈጠር አልፈልግም፣ በሌላም በኩል ደግሞ ስልጣናቸውን ሊነጥቃቸው የሚንቀሳቀስ ኃይል ሲኖር ስልጣናቸውን ለማስጠበቅ፣ በሌላም በኩል ደግሞ ትግራይ ውስጥ ጦርነት እንዳይፈጠር በሚያደርጉት እንቅስቃሴ ከትግራይ የሰላም ኃይል እንዲሁም ከኢትዮጵያ ፌደራል መንግስት ጋር ወደ አንድ ገጽ ላይ ሊመጡ ይችላሉ። ምንም የሚያጠራጥር ነገር አይደለም። ሰላምን ለማረጋገጥ ያለው ምርጫ ከሰላም በተቃራኒ የሚሄደው ኃይል ላይ ሰላምን የሚሻው ወገን መተባበርና ችግሩ ለህዝቡ መከራ እንዳይሆን ከዛም አልፎ የተራዘመ ጉዳይ ውስጥ እንዳይገባ አቋራጭ እና መፍትሄ በሚያመጡ መንገዶች ላይ በቅንጅት ወደ እርምጃ ሊያመሩ የሚችሉበት ሁኔታ ላይ ሊተባበሩ ሊስማሙ የሚችሉበት ሁኔታ ደግሞ መኖሩ የሚያጠራጥር ነገር አይደለም። ስለዚህ ሽፍታ ማደራጀት የሚባለው መጀመሪያ ሽፍታ አለው የሚለውን ራሱ ቲፒኤልፎች ይመልሱ። ከዛ ባሻገር ይህን ሁኔታ ማን ፈጠረው የሚለውን ነገር ደግሞ በጥቅምት ወር ማለት በጥር ወር 2017 ወታደራዊ አዛዦችን ሰብስበው ያሳልፉት ውሳኔ የፈጠረውን ነገር ራሳቸው መመርመር ነው ያለባቸው። እዚህ ጋር ከተደረሰ በኋላ ምንድን ነው የሚከተለው? አሁን ጀነራል ታደሰ ወይ ደግሞ የጊዜ አስተዳደሩ መግለጫው ከወጣ በኋላ በዝምታው ቀጥሏል። ምናልባት ነገሮች በጣም በፍጥነት ሊለዋወጡ የሚችሉበት ሁኔታ ስላለ በዝምታ ቀጥለዋል። እኔ አሁን በምናገርበት ሰዓት ነው በዝምታ ሊቀጥሉ የሚችሉት። ምናልባትም ይሄ ፕሮግራም ከማለቁም በፊት ሁኔታዎች ሊለዋወጡ ይችላሉ። ጀነራሉ በዝምታ ሊቀጥሉ አይችሉም። የኢትዮጵያ ፌዴራል መንግስትም በዝምታ ሊቀጥል አይችልም። ዝምታ ውስጥ አንዳንድ ጉዳዮች ሊኖሩ ይችላሉ። ዝምታ ውስጥ በጀነራል ታደሰም ይሁን በፌዴራል መንግስት በኩል ዝምታ ውስጥ በዝምታ ለመቀጠላቸው በዝምታ ውስጥ ሁለቱ አካላት እየተነጋገሩ ሊሆን ይችላል። በዝምታ ውስጥ የውጭ ኃይሎች ማለትም ጉዳዩ ያሳሰባቸው ወገኖች ጣልቃ ገብተው ንግግር ጀምረውም ሊሆን ይችላል። ማለትም የኢትዮጵያ መንግስት ጋር ማነጋገር ሳይሆን ይህንን ህገወጥ ተግባር የፕሪቶሪያ የሰላም ስምምነት ያፈረሰውን አካል ይሄ የምትሄድበት መንገድ የጥፋት መንገድ ነው የሚል ማሳሰቢያና መልእክት ለማስተላለፍ ጣልቃ ገብቶ እንቅስቃሴ እያደረጉ ሊሆን ይችላል። ይሄ እንቅስቃሴ ይኖራል ተብሎ በሰፊው ይገመታል። በማናቸውም ሁኔታ በዝምታ የሚመለከቱበት ነገር የለም። በይፋ በግልጽ ከአጎራባች ክልሎችና ከጎረቤት ሀገር ህዝብ ጋር የሚለው መልእክት እሱ በአብዛኛው ጡጦ ላልጣሉ ህፃናት የሚነገር ተረት ነው። የትግራይና የኤርትራ ህዝብ ወይ የትግራይና የሱዳን ህዝብ፣ የትግራይና የአማራ ህዝብ፣ የትግራይና የአፋር ህዝብ በየትኛውም ሁኔታ ውስጥ በኢትዮጵያ ውስጥ የትኛውም ጫፍ በህዝቦች መካከል ያለው ግንኙነትን የሚያውቅ ጤናማነቱን የሚጎዳ ነገር ምናልባት የፖለቲካ ኃይሎቹ አንዳንዴ
መሀል ላይ ገብቶ ከሚሰሩት ውጭ በህዝብ መካከል በየትኛውም አጋጣሚና ሁኔታ ጸብም ጠላትነትም የለም። የህዝብ ለህዝብ ግንኙነቱን ለማቀራበር ወይ ደግሞ በዛ መንገድ ለማንቀሳቀስ ህወሓት ኃላፊነቱ የእሱ ማን ነው? ለሱ የህዝብን ጉዳይ ያንን እንዲያደርግ ማን ነው ኃላፊነት የሰጠው? እቺ ለምንድን ነው ለሚዲያ እንትን የምትሆን ማለት ለሚዲያ ጫጫታ የምትመች ወይ ደግሞ ያልነው ከሸኔ ጋር ከህወሓት ማን ነው ከፋኖ ጋር ወይ ደግሞ ከሻዕቢያ ጋር ወይ ደግሞ ከአልቡርሃን ጋር እንተባበር አይደለም ያልነው ከህዝብ ጋር ነው የሚል ነገር ለማምጣት ከሆነ ህዝብ የሚለው ነገር ምንም ከቲፒኤልኤፍ እና ዛሬ መሬት ላይ ከሚታየው እውነታ ከነ አልቡርሃን ጋር ያለው ትብብር ግልጽ ነው። ከሻዕቢያ ጋር ያለው ትብብር የሚያጠራጥር አይደለም። ትብብር ከሚለው አልፎ አሁን መመሪያም ትዕዛዝም የሚያወርደው የፈቀደውና የፈለገውን ነገር በትግራይ ምድር የሚያስፈጽመው ሻዕቢያ መሆኑ በተለያየ መንገድ እየተገለጸ ያለ ነው። ከውስጥ ያሉ ራሱ በቲፒኤልኤፍ ጉዳይ ላይ በቅርብ መረጃ የሚያወጡ አካላት ይህን እየተናገሩ ነው። ስለዚህ ይህን ግንኙነት አጠናክራለሁ በሚል መግለጫ የሰጠበት ሁኔታ ምን ማለት እንደሆነ ለዓለም አቀፉ ማህበረሰብ የራሱ የሚያስተላልፈው መልእክት ስላለም ዓለም አቀፉ ማህበረሰብ የህዝብ ለህዝብ ግንኙነት ብሎ እንደማይረዳቸው የሚያጠራጥር አይደለም። ስለዚህም እየሄዱበት ያለው አደገኛ መንገድ በተመለከተ ምናልባት ዓለም አቀፉ ማህበረሰብ አካባቢ ምናልባትም የአፍሪካን ማለት የፕሪቶሪያ ሰላም ስምምነት በሽምግልና ወይ ደግሞ በታዛቢነት የመሩ በሌላም በኩል ደግሞ አዲስ አበባ የሚገኙ ኤምባሲዎች በጉዳዩ ላይ ትኩረት ሰጥተው እንቅስቃሴ እያደረጉ ሊሆን ይችላል። ምናልባት ዝምታ ውስጥ ይሄ እንቅስቃሴ የራሱ አስተዋጽኦ ሊኖረው ይችላል። በዝምታ ውስጥ ሌላው ለዝምታው ምክንያት የሚሆነው ቲፒኤልኤፍ መግለጫውን አውጥቷል። ከመግለጫው ባሻገር ወደ ድርጊት ወደ ተጨባጭ እርምጃዎች ጉዞ መጀመሩ እየተጠበቀ ሊሆን ይችላል። እነሱም መግለጫ ካወጡ በኋላ ቀጥሎ የሚመጣው ነገር ላይ አይደለም እየተንቀሳቀሱ ያሉት። ሚያዝያ 7 እና 8 ስብሰባቸውን አጠናቀው አቋም ከወሰዱ በኋላ ይህን አቋማቸውን ለወታደራዊ አዛዦቹ ማስረዳትና እነርሱን ራሳቸው ገጽ ላይ ማምጣት ስላለባቸው ያንን አደረጉና ከዛ በኋላ መግለጫውን አወጡ። አሁን የሚሰሩት ሌላ ተጨማሪ ስራ የለም። ማለትም ወደ ወታደሮቹ ወይ ደግሞ ወደ ሌላው ክፍል ሄዶ ይህን አቋማቸውን የማስረጽ ወይ ደግሞ ምናምን ነገር የለም። አስወስነዋል። ስለዚህ ወደ ተግባራዊ እርምጃ እናመራለን ብለዋል። ወደ ተግባራዊ እርምጃው ለማምራት እንዳሉት ወታደሮቹን ሰብስበው ሲያስወስኑ አንዳንድ መረጃዎች ላይ እንደወጡት በድምፅ ብልጫ የሚባል ነገር ሲመጣ በድምፅ ብልጫ ከሚሆን ይልቅ በኮንሰንሰስ በሚሆን ይታለፍ የሚል ነገር መጥቷል ነው። እዛ ውስጥ በሀሳቡ የማይስማሙ በአንድ በኩል ከጀነራል ታደሰ ወረደ ጋር የቆሙ መቀሌ ላይ ሲደርሱ የጀነራል ታደሰ አጋር የሚሆኑ አክሱም ሲሄዱ ከነ ዶክተር ደብረጽዮን ጋር የሚደመሩ እንዲህ መሀል ላይ የሚጫወቱ ሰዎች አሉ ተብሏል። እነዚህ ሰዎች ዥዋዥዌ ቢጫወቱም መቶ ከነ ዶክተር ደብረጽዮን ጋር ናቸው ማለት ስለሚያስቸግር በዚህ በኩል ያልጠራም ያልተመለሰ ጉዳይ ስላለ የተወሰነ ፍሬን ይዘው ሊሆን ይችላል እነ ዶክተር ደብረጽዮን። ቀደም ሲል እንዳልኩት በሌላ ወገን በዓለም አቀፉ ማህበረሰብ በኩል ያለ ግፊት ሊሆን ይችላል። ወይንም ደግሞ የእርምጃውን አፈጻጸም በተመለከተ ምክክር እያደረጉና ወደ ተግባር ለመግባት እሱን እየጠበቁ ሊሆን ይችላል። ይህንን በሚያደርጉበት ወቅት ተያይዞ የሚመጣው ነገር አቶ ጌታቸው ውሳኔውን ተከትሎ ባወጡት መግለጫ እንዳመለከቱት ጉዳዩ ትግራይ ውስጥ ባሉ ኃይሎች መካከል ብቻ ሳይሆን ከፌዴራል መንግስቱ ጋር ወደ ግጭት የሚያስገባ ስለሆነ ከፌዴራል መንግስቱ ጋር ወደ ግጭት የሚያስገባ ጉዳይ እስከ መቀሌ ይሆናል ወይስ እስከ አስመራ ይሆናል የሚለውን ነገር የሚወስነው ህወሓት ከኤርትራ መንግስትና ወይም ሻዕቢያ ጋር ያለው ግንኙነትና አታችመንት እስከምን ድረስ የሚለው ራሱ የሚወስነው ነገር ነው። ስለዚህ የቲፒኤልኤፍ
አፈጻጸም መርሃ ግብር በቲፒኤልኤፍ እና በታጣቂ አዛዦቹ ብቻ የሚወሰን ሳይሆን በኤርትራ መንግስት ጭምር የሚወሰን ስለሆነ ምላሹ እስከምን ድረስ ሊሄድ ይችላል የሚለው ነገር እስከዛ ድረስ የሚገመገምበት ሁኔታ ስለሆነ ስለዚህ ምናልባት ቲፒኤልኤፎቹ ከኤርትራ ጋር እየመከሩ አፈጻጸሙን በተመለከተ ወደ እርምጃ ሲያመሩ እርምጃው የሚያስከትለውን አጸፋ በሚቋቋምበት ሁኔታ ላይ ምናልባት እሱ ላይም ስራ እየሰሩ ሊሆን ይችላል። አንድ ጥያቄ ውስጥ የማይገባ ነገር ወደዚህ እርምጃ ሲያመሩ ለአንዳንዶች ያላጠራጠሩ ነገር ወደ ግጭት ለመግባት ወስነዋል የሚለው ላይ መቶ የሚያምኑ ሰዎች አሉ። እዛ ላይ ከፌደራል መንግስት ጋር በድርድር በውይይት ችግሩን እንፈታለን የሚል ነገር ቢቀርብም ያቺ በተወሰነ ደረጃ ደጋፊው አካባቢ ላይ ሁሉን ነገር እንትን ብላችሁ በአንድ ጊዜ እዚህ ውስጥ ለምን ትገባላችሁ የሚል ተቃውሞ እንዳይመጣ፣ በሌላም በኩል ደግሞ በዓለም አቀፉ ማህበረሰብ በኩል ለሚኖረው ግፊት እኛ አሁንም በራችን ክፍት ነው የሚል ነገር ለማምጣት ሊሆን ይችላል። ከፌደራል መንግስቱ ጋር ለመነጋገር ለመወያየት ተዘጋጅተናል የሚለው እዛ ላይ መቀመጡ በማናቸው መመዘኛ የፕሪቶሪያው የሰላም ስምምነት ሲፈረም እንዲፈርስ ተስማምተው የፈረሙበትና የፈረሰውን ክልላዊ አስተዳደር እንመልሳለን ሲሉ እዛ ጋር መሰረታዊ ከሆነው የፕሪቶሪያ የሰላም ስምምነት ጋር ግጭት ውስጥ ወይ ደግሞ ያንም ማፍረሳቸውን ማረጋገጫ ስለሆነ አቶ ጌታቸው ረዳ እንዳብራሩትም ከዛ በኋላ የሚሰጡ ቅጽሎች በየትኛው መንገድ ዋናውን መሰረታዊውን ነገር ከናድክ በኋላ ህጉን ካፈረስክ በኋላ ከዛ በኋላ የሚነሱ ጉዳዮች ላይ ማንም ትኩረት ሰጥቶ በዛ ጉዳይ ላይ ይጠቅማል አይጠቅምም የሚል ጭቅጭቅ ወይ ደግሞ ትርክ ወይ ደግሞ እዛ ላይ ተስፋ ሊያደርጉ የሚችሉ ወገኖች አሉ ብዬም አላምንም። ስለዚህ ምናልባት ይህንን በሚያደርጉበት ወቅት ቀጥታ ወደ ግጭት ከጀነራል ታደሰ ጋር ወደ ግጭት ውስጥ ይገባሉ ወይ እነሱ እንደሚገምቱት ጀነራሉ ግፊቱን መቋቋም አቅቷቸው ስልጣኑን አስረክበው ለቀውላቸው ይሄዳሉ። ከዛ ክልሉን መቶ ከተቆጣጠሩ በኋላ ወደ ግጭቱ ስለመግባት ምናልባት ሁኔታው ተመችቷል ብሎ ሊያስቡም ይችላሉ። እነዚህ ሰዎች እኮ ከዚህ ቀደም አቶ ጌታቸው ሲገልጹ የሰማነው ነገር ነው። የሆነ ስብሰባ ላይ ምናምን ተደርጎ ዋሽንግተን ይሁን የሆነ ቦታ ላይ ስብሰባ ሰው በርከት ብሎ ከተገኘ ይሄ መንግስት አለቀለት፣ በዚህ ጊዜ ገፋ እናድርገው የሚል ትንተናው ይሰጣሉ አሉ። የሆነ ነገር በቃ ጭብጨባ ምናምን የሆነ ቦታ ላይ በርከት ሲል የነሱ ትንተና ይሄ መንግስት ደክሟል፣ ስለዚህ አሁን ገፋ እናድርገው የሚል እንዲህ ባልተጨበጠ በቅዠት የሚተነትኑ ሰዎች አሁን ደግሞ ሙዚቃ ወጥቶ የሆነ ነገር ግርግር እየተፈጠረ ነው፣ ስለዚህ አሁን ጊዜው ነው ብሎ ሙዚቃዋን ደግሞ አስበው በዛም ተዘጋጅቶ ይሆናል። ያው ማሰብ ለማይችል ሰው ለደነዘዘ ሰው የትኛውንም ነገር በፈቀደውና በተመኘው መንገድ ይመነዝራል። ክፋቱ የነሱ መደዘዝ የነሱ መተንተን አደጋው እነሱ ላይ ብቻ አለመሆኑ ያሳዝናል። ዝም ብሎ ስብሰባ ወይ የሆነ ነገር ላይ ሲታይ ወይ አዳራሽ ሞላ ስብሰባ ሲያዩ ይሄ መንግስት አለቀለት የሚሉ ሰዎች አሁን የሙዚቃው ግርግር ተቀበረ ብለው ሊደመድሙ ይችላሉ። ስለዚህ አፈር ልንመልስበት እንችላለን ብለው በዛ መንገድ የተሳሳተ ስሌት ውስጥ ሁሌም የተሳሳተ ስሌት ውስጥ ይገባሉ። የአሁኑ ደግሞ በጣም አደገኛ ሁኔታ ውስጥ ገብተዋል ብዬ አምናለሁ። ግን ይሄ ሁኔታ ቀደም ሲል እንዳልኩት እስከ መቀሌ ነው እስከ አስመራ ነው የሚለው ነገር ስለሚወሰን የኤርትራ መንግስት እሱም እንደ ቲፒኤልኤፎቹ በቅዠት ይተነትናል ወይስ
ጣጣው የት ድረስ ሊዘልቅ እንደሚችል ገምግሞ አሁን በሱ ቁጥጥር ስር ያሉትን ሰዎች ቆንጥጦ ያሳርፋቸዋል ነው ጥያቄው። ዝም ብለን ስንገምት ቆንጥጦ ሊያሳርፋቸው ወይ ደግሞ ረፉ ሊላቸው የሚችልበት ነገር አይታየኝም። በተወሰነ ደረጃ ግርግር ተፈጥሯል ብለው እነሱም ሊያምኑ ይችላሉ። ምንም ይሁን ምን ስልጣን ላይ ያለው ኢትዮጵያ መንግስት ከቲፒኤልኤፍ ጋር የተወሰነ መዋጋቱ በተወሰነ ደረጃም ቢሆን ቲፒኤልኤፎቹ የትም እንደማይደርሱ ቅንጣት ታክል ሻዕቢያዎቹ አይጠራጠሩም። ግን በአንድ በኩል ቲፒኤልኤፎቹ ከኢትዮጵያ መንግስት ጋር ግጭት ውስጥ ሲገቡ ይነስም ይብዛ የኢትዮጵያ መንግስት በተወሰነ ደረጃ አቅሙ ይዳክማል ብለው ያምናሉ። በአጭር ጊዜ ቲፒኤልኤፍን መጨፍለቅ ቢችል እንኳን በተወሰነ ደረጃ መዳከም ስለሚችል ሁኔታዎችን ገምግመው የአፍሪካ ቀንድ ብዙ መልእክተኞች ያሉ የአሜሪካም የቻይናም የአውሮፓ ህብረት እነ አኔቱበር እነ አምባሳደር ቻንግቹን እንደገናም ማሱድ ቦሎስ አምባሳደር ማሱድ ቦሎስ የአሜሪካው እነሱ ጋር ቶሎ መልእክት ሊልኩ ይችላሉ። ቲፒኤልኤፍ ሲቀረጣጠፍ ጉዳዩ ወደዛ እንዳይሻገር መልእክት ልከው ከኢትዮጵያ መንግስት ጋር ቶሎ ለመነጋገር መነጋገሪያ መንገድ ሊጠቀሙ ይችላሉ። ቲፒኤልኤፍ እድል ቀንቶት የተወሰነ መግታት ከቻለ መልተመመተው ሊደረጉ የሚችሉ ይሆናል። ስለዚህ በቲፒኤልኤፍ ክንድ በትግራይ መሬት ውስጥ ሁኔታዎችን መገምገሚያ ከዳሩ ሆነው ሊመለከቱ ሊያዩ ይችላሉ። እነዚህ ሰዎች ቲፒኤልኤፍ ማለት የኤርትራ ባለስልጣናት ይሄ በፈራረሰ በደነዘዘ 67 ደደቢት ላይ በቆመ መሪዎቹን ባጣ ህዝባዊ መሰረቱን ባጣ ደካማንና ውልቅልቅ በሆነ ስብስብ እሱ ጋር የሆነ ነገር እናሳካለን ወይ ደግሞ የሆነ ነገር እናዳክማል ወይ ደግሞ እናዘገያለን የሚል አላስፈላጊ ነገር ውስጥ ከመዳከር በኢትዮጵያ ወገን የሚነሱ የመብት የትብብር ጥያቄዎች ሲመጡ እነዛን በቁም ነገር ወስዶ በቁም ነገር ለመፍትሄ ከመንቀሳቀስ ይልቅ ኢትዮጵያ ባህር በር ባነሳች ቁጥር ከዛ ጋር በተያያዘ ጉዳዮች መወያያው ሆነው በወጡ ቁጥር የማስታወቂያ ሚኒስትሩ አቶ የማነ ኤክስ ገጻቸው ላይ የኢትዮጵያ መንግስት አሁንም ስለ ባህር በር እያለ ነው፣ አሁን ደግሞ እነ ጻድቃን መጥተዋል የሚለውን ነገር ብዙ ጊዜ ይሄ የሀገሪቱን ሉዓላዊነት መጣስ ነው። ሰሞኑን ትላንት ወዲያ ደግሞ የተጻፉ እንደዚህ ነው። የሚፈልጉትን ነው እንደሚሰሙት ነው ሰዎች። የሆነ አካል ሂደቱ ከመነሻው ችግር ነበረበት የሚለው ላይ ቅንጣት ታክል የሚያጠራጥር ነገር አለ እንዴ? ዋና ተዋናዮች ሁሉ እኮ ችግር እንደነበረበት እኮ ገለጹ። በየትኛውም የዓለም ታሪክ ውስጥ የራሱን ግዛት ራሱን የባህር በር አልባ አድርጎ መውጫ ዘግቶ ስለሌላው መብት የሚከራከር መሪ በዓለም ላይ ኢትዮጵያ ውስጥ የነበሩት መሪዎች ብቻ ናቸው። ያው በዛን ጊዜ አቶ መለስ ብቻ ናቸው ወይስ በቡድን ናቸው የሚለው እንግዲህ ጥያቄው። ይህንን እኮ ሁሉ ታልፎ አሁን ባለፈው በቅርብም
ጠቅላይ ሚኒስትር አብይ በአደባባይ የተናገሩት በሰጥቶ መቀበል መርህ በህግ የሚል አሁን በኢትዮጵያ ቴሌቪዥን ላይ ሰሞኑን በተሰጠ ቃለ ምልልስ ላይ ነው። ስለዚህ እንነጋገርና በህግ የታሰረ ነገር ሁለቱም ህዝብ የሚጠቀምበት ነገር መውጫ እንፈልግ ነው። የኢትዮጵያ ሀገር መከላከያ ሰራዊት የውጭ ግንኙነት መምሪያ ኃላፊ ሜጀር ጀነራል ተሾመ ገመቹ አዲስ ፓራዳይም ላይ ትላንት በሰጡት ቃለ ምልልስን ሁለቱም ወንድማማች ህዝብ አብሮ ይደግ ነው። ኢትዮጵያ የባህር በር ስትጠቀም የኤርትራ ኢኮኖሚ ይነሳል፣ ሁለቱም ተያይዘው ያድጋሉ፣ በጋራ እንደግ ነው። በህግ በታሰረ ውል መውጫ እንፈልግ ነው። ይህን ለማድረግ በዚህ ጉዳይ ላይ ላለመነጋገር መወሰን ምን ማለት ነው? በግሌ አንዳንዴ በዚህ በኤርትራ መንግስት ደጋፊዎች አካባቢ ለምንድን ነው የማይጠይቁት? የኤርትራ ሉዓላዊነትን አክብረን በጋራ መውጫ መንገድ እንፈልግ ነው እኮ በአደባባይ እየተባለ ያለው። የሰላሙ በር ሲዘጋ፣ የውይይቱ በር ሲዘጋ የእሳት ወላፈን ሲዘረጋ ከዛ በኋላ በህግ በምናምን የሚባለው ነገር አብሮ እንደሚያከትም ደግሞ ቅንጣት ታክል የሚያጠራጥር ነገር አይደለም። ወደ አላስፈላጊ ነገር ውስጥ ሳይኬድ መውጫ መንገድ ይፈለግ ሲባል አልነጋገርም አልወያይም የሚል መንግስት እኔ በዓለም ላይ በአንጻሩ ደግሞ ሉዓላዊነት እየተደፈረ ነው እየተባለ መግለጫ የሚጻፍበት ሀገር ኤርትራ ብቻ ትመስለኛለች። አሁንም የኤርትራ መንግስት ደጋፊዎች ቆም ብለው ራሳቸውን ማየት መመርመር፣ ጥይት ከፈነዳ በኋላ ተኩስ ከተጀመረ በኋላ ለመጸጸትም ጊዜ ላይኖር ይችላል። ለመቆጨትም የማይቻልበት ሁኔታ ይኖራል። የኢትዮጵያን መንግስት ኢትዮጵያንም ይሆኑ የዳር ተመልካችም ይሁን ሌላው ቀርቶ ኤርትራውያን ምን ብለው ይወቅሱታል? ለምኖ ደጅ ጠንቶ በንግግር በውይይት እንፍታው እያለ ተማጽኖ እያቀረበ አልነጋገርም ብሎ በአንጻሩ ደግሞ ኢትዮጵያ ውስጥ ግጭት ለመፍጠር ህግና ስርዓት ያፈረሰን ቡድን እየደገፈ የፕሪቶሪያውን የሰላም ስምምነት የደፈጠጠ ኃይል ወደ እርምጃ ሄዳለሁ ሲል የኢትዮጵያ መንግስት ይደፈጥጠዋል። ጥያቄ ውስጥ የሚገባ ነገር አይደለም። እንዳይደፈጠጥ ሙከራ የሚደረግ ከሆነ የጦርነቱ ማብቂያ መቀሌ መሆኑ ያከትምና አስመራ ይሆናል። ቅንጣት ታክል የሚያጠራጥር ነገር አይደለም። ስለዚህ በኢትዮጵያ መንግስት በኩል በተደጋጋሚ የሚነሱ ነገሮች ግልጽ በሆኑበት ሁኔታ ውስጥ ህግና ስርዓት ካፈረሰ የአካባቢው ጠንቅ ሆኖ ከቆየ ቡድን ጋር ለመተባበርና በእርሱ ላይ ለመንጠልጠል ወይ ደግሞ የእርሱን ጥይት ማብረጃ አድርጎ ኢትዮጵያን በቀውስ ውስጥ ለመክተት የሚደረጉ ነገሮች፣ ከአነስተኛና ጠቃቅን ቡድኖች ጋር የሚደረጉ ትብብሮች የትም መቼም የሚለውጡት የሚያመጡት ነገር እንደሌለ አይኑን ለገለጠ መሬት ላይ ያለውን እውነታ ለሚዳስስ ሁሉ የሚሰወር ነገር አይደለም። እንግዲህ ስልጣን የሚፈጥራቸው ነገሮች አሉ። አንዳንዶቹ አደጋው የሚሸታቸው ሁሉ ነገር ከእጃቸው ከወጣ በኋላ ሊሆን ይችላል። ከዚህ ቀደም የነበሩ ልምዶችም የሚያሳዩን ይሄንን ነው። በኢትዮ ኤርትራ ጦርነት ጊዜ ብዙ ደጅ ጥናቶች፣ ብዙ ልመናዎች ነበሩ። ጉዞ ወደ አስመራ ሲሆን ነው ከዛ በኋላ ስለ ሰላም ስምምነት ስለመፈረም ስለመነጋገር የአልጀርስ ስምምነት እንቀበላለሁ ወደ ማለት የተካሄደው። ምናልባት
አሁንም እንዲህ አይነት እድሎች እየታሰቡ ከሆነ ብዙ ጊዜ ትላንት በሄድክበት መንገድ ላይ ዛሬ ተመሳሳይ እድል ላይ ገጥም ይችላል። ከምንም በላይ ግን ኢትዮጵያ የአነስተኛና ጥቃቅን ቡድኖች የቲፒኤልኤፍ ስብርባሪ ሀገሪቱን እያመሱ የስጋት ምንጭ ሆነው ወይ ደግሞ የሰውን ሰላምና ጸጥታ እያወኩ እንዲቀጥሉ የኢትዮጵያ መንግስት ያደርጋል ብዬ አላምንም። አንድ ቦታ ላይ የሆነ ነገር ማብቃት አለበት። እናም የህዝባዊ ወያኔ ሓርነት ትግራይ እየሄደበት ያለው መንገድ በግልጽ የፕሪቶሪያን የሰላም ስምምነት የደፈጠጠ ህግና ስርዓት ያፈረሰ ተመልሶ ወደ ቀውስ ወደ መከራም የሚያስገባ ነገር ስለሆነ ይህንን ኃይል ባለው ትብብር ኤርትራ መንግስት ጦሱ የት ድረስ ሊደርስ እንደሚችልም ገምግሞ አርፎ ስምምነቱን አክብረው በሌላ በኩል ደግሞ እንደ ህጋዊ ፓርቲ ሆኖ በኢትዮጵያ ምድር ለመንቀሳቀስ የሚችልበት ሁኔታ እሱ ላይ በዓለም አቀፍ ሸምጋዮቹ በኩል የፕሪቶሪያ የሰላም ስምምነት ባሸማገሉት እንዲሁም በታዘቡት አካላት በኩል ያንን ጥረቱ መቀጠል ነው። ህወሓት ሆኖ መውጣት የሚችል አይመስለኝም። ከዚህ በኋላ ህጋዊ ፓርቲ ሆኖ በኢትዮጵያ ምድር ለመንቀሳቀስ ወይዘሮ ፈትለወርቅ የሚመሩት ወይም ዶክተር ደብረጽዮን የሚመሩት እውነት ለመናገር የአዛውንቶች ፓርቲ ማለት ነው። ስልሳ 68 በረሃ የገቡ ሰዎች 67 60 ምናምን የገቡ ሰዎች 50 ዓመት በረሃ ማለት 50 ዓመት ማለት ነው። ስለዚህ 20 ምናምን ዓመት ከዛ 70 ምናምን ዓመታቸው ነው። የሆነ ነገር ነው ሊታክታቸው ይገባል። ግን መብታቸው ነው። ምርኩዝ ይዘውም ፓርቲ አቋቁሞ መቀጠል ይችላሉ። ምርኩዝ የያዘ ሰው ፓርቲ አቋቁሞ የሚል የኢትዮጵያ ምርጫ ቦርድ ህግ ላይ የለም። ግን በራስ ተማምኖ በዓላማ ጥራት በራስ ብቃት ተማምኖ ልክ እነ አቶ ጌታቸው እንዳደረጉ ስምረት ብለው ፓርቲ እንዳወጡት እነ ዶክተር ደብረጽዮንም የሆነ ስያሜ የሆነ ደስ ያላቸውን ስያሜ አውጥተው እንደ ፓርቲ መንቀሳቀስ ይችላሉ። በሆነ ትከሻ ላይ መንጠልጠል ዋጋ የለውም። ህወሓት የሚለው የሞቱ ሰዎች ጉዳይ፣ አካላቸውን ያጡ ሰዎች ጉዳይ በእነሱ ትከሻ ላይ ተንጠልጥሎ ፓርቲ ሆነ መቀጠል ትርጉም የለውም። በራስ አለመተማመን ያሳያል። በሌላም በኩል ደግሞ ይሄኛውን እድል በሩ ተከፍቶ ራሳቸው በሩን ጠርቅሞ ዘግተውታል። በሌላም በኩል ደግሞ በሩ ይከፈት ቢባል እንኳን ማነው ህወሓት? ስምረት ውስጥ ያሉት ሰዎች ህወሓት አይደሉም? ስለዚህ ሌላውም በስያሜው ላይ ጥያቄ ሊያነሳ የሚችልበት ሁኔታ አለ። በውይይት በንግግር እነሱም ተስማምተው ህግ በማፍረሳቸው እነ ዶክተር ደብረጽዮን ተጸጽተው የሆነ መውጫ ነገር ቢኖር ከዛ በኋላ እጃቸው ላይ የሚሞት ነገር ነው የሚሆነው። እነሱ ትግራይ ውስጥ ነው የት ምድር ነው ከዚህ በኋላ ተከታይስ የሚኖራቸው? እና ይሄ ፓርቲ ይሄ ስብስብ የሚያደርገው እንቅስቃሴ በአጠቃላይ የሚያስከትለው ሁኔታ ከዛ ውድመት እና እልቂት ከዛ መከራ በኋላ ዓለምን ያስደነገጠ እልቂት፣ ዓለምን ደግሞ ያስገረመ የሰላም ስምምነት ተፈጽሟል። ከአንድ ጫፍ ወደ ሌላ ጫፍ ያ ስምምነት የጠመንጃ ላንቃዎች እንዲዘጉ፣ ትግራይ ውስጥ የጥይት ድምፅ እንዳይጮህ፣ በአጎራባች አካባቢ የጥይት ድምፅ እንዳይጮህ ያደረገ ትርጉም ያለው ትልቅ ስምምነት ቢሆንም ያ ስምምነት ደግሞ ሌላ ችግር መውለዱም ያው የአደባባይ ምስጢር ነው። የፋኖ የምናምን እያልኩ አይደለም። እሱ ከመነሻው ሲዘጋጁ
ሲደራጁ ቆይተው ቀን የሚጠብቁ ሰዎች ናቸው። ዛሬ እሱን የሚጠራጠር ሰው አለ? ያ ስምምነት ሲፈጸም ከኢትዮጵያ መንግስት ጋር አብረው የቆሙ ቲፒኤልኤፍ ተመልሶ ኢትዮጵያ ፖለቲካ ውስጥ ተዋናይ ሆኖ መምጣቱን መቀበል የተቸገሩ ሰዎች አኩርፈው ተቆጥተው ከባቡሩ ላይ ወርደው ወደ ተቃውሞ የሄዱበትም ጊዜ ነው። እርግጥ ነው በእንደዚህ ሁኔታ ውስጥ አኩርፎ ተቃውሞ የሄደ ሰው በማናቸውም ሁኔታ ውስጥ አኩርፎ ተቃውሞ ሊሄድ ይችላል። ሰዎች በምክንያት የማይመሩ ከሆነ የራሱን ስሜት ብቻ እየተከተለ የሚጓዝ ከሆነ ስለ ትልቅ ሀገር፣ ስለ ቀጣይ ትውልድ የማይጨነቅ ከሆነ አጠቃላይ ሀገሪቱ ያለችበት ሁኔታ ያልገመገመ በራስ ስሜት ላይ የሚቃኙ ነገሮች ያንን መገንዘብ ሳይችል ከባቡሩ የወረደ ሰው የጊዜ ጉዳይ ነበር። የሆነ ወቅት ላይ መውረዱ አይቀርም ነበርና አስቀድሞ መውረዱ ለኢትዮጵያ መንግስት ምናልባት ለወቅቱ ችግር ሊሆን ይችላል። ቆይቶ ሲያስበው ብዙም እንትን አጀንዳ የሚሆናል ብዬ አላምንም። ግን በቅንነት ደግሞ በተለይ ደግሞ በኋላ ላይ ምንድን ነው መሸላለም ምናምን ነገር ሲመጣ እዛ ላይ የተቆጡ ያኮረፉ ሰዎች አሉ። እዛ ጋር የነበረው ነገር በግሌ ይገባኛል። ያው ገና ቁስል ያልደረቀበት ደም ያልጠረገ እንትን ያላለበት ምናምን ነገር ስለነበር እዛ ጋር ያዘነው የተቆጡ ሰዎች ቢኖሩ አይገርመኝም። ግን ሁልጊዜም መንግስት መንግስት ነው፣ ግለሰብ ደግሞ ግለሰብ ነው። መንግስት ብዙ ነገሮችን ግራ ቀኝ ማየት አለበት። ሀገሩን አንድ አድርጎ ለመሄድ የተወጠረውን ነገር ለማስተንፈስ ብዙ ነገሮችን ግራ ቀኝ አይቶ መጓዙ አስፈላጊ ስለሆነ ያኔ ላይ ምናልባት ጥያቄ የሚያነሱ ሰዎች ዛሬ ላይ ሆነው ሲያዩ ያ ነገር ትክክል እንደሆነ ይገነዘባሉ ብዬ አምናለሁ። በቅንነት ጥያቄ የሚያነሱትን ሰዎች ነው የምለው። የፖለቲካ አጀንዳ ይዘ የሆነ ነገር ቀረብኝ ብለው ኩርፊያ ውስጥ የሚገቡትን አይደለም። እነሱ ሁሌ በኩርፊያ ለማኩረፍ የተዘጋጀ ኃይል የሚያኮርፍበትን ቀን ነገር ካልሆነ በስተቀር ማኩረፉና መቆጣቱ ወይ ደግሞ ከእንትኑ ላይ ከባቡሩ ላይ መውረዱ የሚጠበቅ ነገር ነው። ስለዚህ ከቲፒኤልኤፍ ጋር ተያይዞ ያለው ነገር ምን ሁኔታዎች ይከተላሉ፣ መቼ ምን ይሆናል የሚለውን ማናችን በእርግጠኝነት መናገር አንችልም። በእርግጠኝነት የምናውቀው ነገር ግን ህወሓት የጀነራል ታደሰ ወረደን ስልጣን እቆጣጠራለሁ ሲል ኢትዮጵያ መንግስት ላይ የፕሪቶሪያ ሰላም ስምምነት ላይ ያሸመገሉትና የታዘቡት ላይ ሁሉ ጥይት ተኮሰ ማለት ስለሆነ ጥይት የተተኮሰባቸው ሰዎች ዋናው ጥይት የሚተኮስበት ኢትዮጵያ መንግስት ሁለተኛ ጥይት እንዳይተኩሱ አድርጎ እጅ እግራቸውን መቀረጣጠፍ ይኖርበታል። ሌሎቹ ደግሞ ለአካባቢው ሰላም ጠንቅ የሆነ ኃይል መሆኑን ከበቂ በላይ የሚገነዘቡበትና የኢትዮጵያ መንግስት ለጉዳዩ ፍጻሜ ለመስጠት ለሚያደርገው ነገር ሙሉ ድጋፋቸውን ያረጋግጣሉ። የትግራይ የሰላም ኃይሎች፣ የትግራይ ለውጥ ንቅናቄ፣ የጊዜያዊ አስተዳደሩ በጋራ ሆነው ትግራይ ውስጥ አዲስ አስተዳደር መመስረት የሚችሉበት ሁኔታ ይፈጠራል ብዬ አምናለሁ። እስከ ቀጣዩ ምርጫ ጊዜ ድረስ ማለት ነው። ከዛ በኋላ ያለው ነገር እንግዲህ እነ ዶክተር ደብረጽዮን የት ይሆናሉ? እሱን እንግዲህ የሚሆንበት ቃሊቲ ነው፣ የሆነ ቦታ ነው ምናምን አናውቅም። ግን በእርግጠኝነት እንዲህ አይነት ስርዓት አልበኝነት ፈጽመው የሆነ ነገር ላይ በዛ መንገድ ተጉዘው መቀጠል ይችላሉ ብዬ በግሌ አላምንም። የሚሆነውን ነገር ያው በቀጣዮቹ ጊዜያት ብዙም ርቀት ባልተጓዝንበት የምናየው እንደሚሆን ይታመናል። ከዚሁ ጋር ተያይዞ ምናልባት በአጭሩ አንድ ነገር ለማንሳት የኢትዮጵያ ምርጫ 1 ወር ከ10 ቀን አካባቢ ነው የቀረው። ዛሬ ሚያዝያ 13 2018 ነው። ምርጫው የሚካሄደው ግንቦት 24 2018 ነው። በትክክል ለማስቀመጥ 1 ወር ከ11 ቀን ነው የሚቀረው።
ከዚህ ምርጫ ጋር በተያያዘ ፕሮፌሰር መረራ ከሪፖርተር ዩቲዩብ ጋር ያደረጉትን ቃለ ምልልስ እየሰማሁት ነበር። ምናልባት ስለ ምርጫው ስለምናምን ሳይሆን አጠቃላይ ኢትዮጵያ ውስጥ ሰው እንዴት በተዛባ መንገድ በተዛባ መረጃ በተዛባ መልእክት ላይ ተመርኩዘው አስተያየቶች ወይ ደግሞ ትንተናዎች ሲሰጡ ለብዙ ሰው መደናገር ተደነጋግሮም እዛው ጨፍኖ እንዲቀር አይኑን እንዳይገልጥ ግራቀኝ እንዳያይ የዘጋበት እንዲህ አይነት ነገሮች ይመስሉኛል። ተቋም የሚሆን ጋዜጠኛ ምኞቱ ምን የሚሆን ምን የመጀመሪያው ነገር መሬት ላይ ያለውን እውነታ እሱን መሰረት አድርጎ በዛ ላይ ተመርኩዞ መጠየቅም አስተያየት መስጠትም መተንተንም ያ ነው። መረጃው ከተዛባ በኋላ ምኞትህን በተዛባ ነገር ላይ ሰዎችን ለማንቀሳቀስ ወይ ደግሞ በሆነ መንገድ እንትን ለማለት ሞከር ምንድን ነው የሚጠቅመው? ለዚህ መነሻ ሆነኝ ምርጫው የተመቸ ሁኔታ የለም ይላሉ ዶክተር መረራ፣ ፕሮፌሰር መረራ። ስልጣን ላይ ያለው መንግስት ይላል ጠያቂው የሱ ደጋፊ የሆኑ ወደ ፓርላማ እንዲገቡ ቦታ ትቶላቸዋል። ይሄን እንዴት ያውታል ነው የጠያቂው። አስገራሚ ነገር ነው። የኢትዮጵያ መንግስት አሁን ይሄንን የትኛው ቦታ ላይ ነው የኢትዮጵያ መንግስት ለደጋፊዎቹ ወይ ደግሞ ኃላፊነት ይሰማቸዋል ለሚባሉ ፓርቲዎች ቦታ የለቀቀው? ይሄ በአደባባይ የሚታይ ነገር ነው። ሁሉም የምርጫ ክልል ላይ ሁሉም ተቃዋሚዎች አሉ። ቢያንስ አዲስ አበባ ላይ የማይወዳደር ያለ አይመስለኝም። የማይወዳደር ከሆነም ይሄ ፓርቲዎች ናቸው ምናምን ብዬ ራሱ ጥያቄ አነሳለሁ። ስለዚህ በሚወዳደሩ ፓርቲዎቹ ባሉባቸው የምርጫ ጣቢያዎች ብልጽግናም አለ። አንዳንድ ቦታዎች ላይ ብልጽግና ራሱን አገለለ። ጥያቄ ውስጥ የማይገባው ያለው ሁኔታ ገምግሞ የመመረጥ ዕድል ሰፊ ነው ብሎ ስለዚህ በተወሰነ ደረጃ ደግሞ ፓርላማው ወጥ እንዳይሆን የተወሰነ ተቃዋሚዎች እንዲገቡ ፍላጎቱን ገለጸ። ይህን ራሱ እንደ በጎ ነው ማየት የሚያስፈልገው። እዛ ያሉት ተቃዋሚዎች ኢዜማ ይሁን ኢህአፓ ይሁን አብን ይሁን ሸኔ ማን ነው ኦፌኮ ይሁን ሁሉም አሉ። ለከሌ ተብሎ የተለቀቀ ወንበር አለ እንዴ? ራሱ ጥያቄ እንዲህ አይነት ጥያቄ እንዴት ነው የሚመጣው? እንዴት ነው በተዛባ ጉዳይ ላይ መሰረት አድርጎ ጥያቄስ የሚቀርበው? የሆነ ወንበር ፓርቲው መንግን ነው በማን ነው ብልጽግና መደልደል ችሎ ይሄንን ኢዜማ ይሄኛውን ከሌ ብሎ ሰጥቶ የሆነ እኮ ነው የሚመስሉ ጥያቄው። መልሱም ያንን መሰረት አድርጎ የሚሰጥ ትንተና ነው። እንትን እኮ መረጃ እኮ ያላቸው መረጃ የሚጠይቁ የሚገመረምሩ ሰዎች እኮ አሉ። እነዛ ሲሰሙ ምንድን ነው የሚሉት? ይልቁንም በተጨባጩ ነገር ላይ ተመርኩዞ ብልጽግና ምንድን ነው ምርጫው ላይ በዚህ ደረጃ ገዢው ፓርቲ በዚህ ደረጃ መተማመን ውስጥ ሲገባ፣ በአንጻሩ ተቃዋሚዎቹ ደግሞ ለምን በዚህ መጠን ተዳከሙ? በተደረገባቸው አፈና ነው? ራሳቸውን በወጉ ስላላደራጁ ነው? እንዲህ አይነት ትንተና ነው የሚያስፈልገው። መረጃ ዘብቶ በተዛባ መረጃ ላይ የምትመኘውን ነገር መጠየቅና መተንተን ለሚጠይቁ ሰዎች፣ ለሚያስቡ ሰዎች የሚመጥን ነገር አይደለም።
ስለዚህ ሁልጊዜም የምለው ተጨባጩን መረጃ መሰረት አድርጎ በተጨባጭ መረጃ ላይ መሰረት የሚደረጉ ትንተናዎች ለሰው የተሟላ ስዕል ይሰጠዋል። ጉድለቱ የት ጋና በነማን እንደሆነ ለመገንዘብ ያስችላል። የፖለቲካ ምህዳሩ ሰፍቷል፣ ጠቧል። አሁን ላለው ተቃዋሚዎች መዳከም ስልጣን ላለው መንግስት ያደረገው ድርሻ ምን ያህል ነው? እነሱም ደግሞ የሽግግር የግርግር የሚባል ነገር ተስፋ እያደረጉ ያንን እየጠበቁ አለመዘጋጀታቸው የፈጠረው ክፍተት ምንድን ነው? እንዲህ አይነት ነገሮችን መሰረት አድርጎ መወያየቱና ለመፍትሄ መንቀሳቀሱ በጣም አስፈላጊ ነው። ስለዚህ በማይሆን ነገር ላይ መሰረት አድርጎ የሚደረጉ ትንተኖች ወደ እውነተኛው መፍትሄ ወስዱም ወደ እውነተኛ መፍትሄ ለመምጣት በእውነተኛ ነገር ላይ መመስረቱ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞም ሚያዝያ 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሚያዝያ 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።